ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ስለ ጉበት ህመም እስቲ የተወሰኑ ነገሮች ልበላችሁ። ምክንያቱም ይሄ የጉበት ህመም በተለይ በአሁን ሰዓት ላይ በጣም እየተስፋፋ መጥቷል። በተለይ ደግሞ የጉበት ስብ ወይንም የጉበት ቅባት በጣም በርካታ ሰዎችን እያጠቃ ብዙዎችንም ለሞት እየዳረገ ይገኛል። ስለዚህ እስቲ በተለይ የጉበት ህመም የጉበት ስብ በምን ምክንያት ሊከሰት ይችላል? በተለይ ትኩረት የማደርገው ምልክቱ ላይና መከላከሉ ላይ ነው። ምክንያቱም ብዙዎች አሁን የጉበት ህመም ይዟቸው የጉበት ህመም ምልክቶች ሰውነታቸው ላይ እየታየ ነገር ግን እነዚህ ምልክቶች የጉበት ህመም ምልክት እንደሆነ ባለማወቅ የተነሳ ችላ እያሉ በኋላ ህመሙ በጣም ተሰራጭቶ ተስፋፍቶ ወደ ሕክምና ተቋም የሚመጡ አሉ። ስለዚህ ይሄ ምንድነው? የጉበት ህመም ምልክቶችን ካለማወቅ የሚመጣ ነው አንደኛው። ስለዚህ በተለይ እስቲ የጉበት ህመም ሲኖርብን ምልክቶቹ ምንድናቸው? ከዛም ደግሞ እንዴት አድርገን የጉበት ህመምን መከላከል እንችላለን? በተለይ የጉበት ስብ አሁን ላይ በጣም ብዙ ሰው ላይ እየተስተዋለ ስለሆነ ይሄ የጉበት ስብ የጉበት ቅባት እንዳይፈጠር ሰውነታችን ላይ ጉበታችን አካባቢ የስብ ክምችት እንዳይፈጠርና ለጉዳት እንዳይዳረገን የጉበት ስብን እንዴት ማስወገድ እንችላለን? እንዴት መከላከል እንችላለን? የሚሉትን ነገሮች በዚህ ቪዲዮ ዋና ዋና ሐሳቦችን ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ ሼር አድርጋችሁ እንደዚሁ ሌሎችም ጋር ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። እንግዲህ የጉበት ስብ በተለይ ከምልክቶቹ ስጀምርላችሁ አንደኛ ነገር የጉበት ህመም ካጠቃችሁ በጉበት ህመም ከተያዛችሁ በመጀመሪያ የምታዩት ምልክት ይሄ ተደጋጋሚ የድካም ስሜት ነው። በተለይ አድካሚ ስራ ሳትሰሩ በቂ ረፍት እያደረጋችሁ ነገር ግን ሰውነታችሁ በጣም እየዛለ እየደከመ የምትሄዱ ከሆነ የድካም ስሜት በተደጋጋሚ ካለባችሁ ምናልባትም ጉበታችሁ እየተጎዳ እንደሆነ ምልክት እየሰጣችሁ ሊሆን ይችላል። የድካም ስሜት ከበርካታ ህመሞች ጋር ተያይዞ ይመጣል። ነገር ግን አሁን የጉበት ህመም ምልክት ነው ወይ የሚለውን በዚህ ብቻ ማወቅ ሳይሆን አሁን ቀጥዬ ደግሞ በዝርዝር የምነግራችሁ ምልክቶች አሉ። ከነዛ ጋር ተያይዞ አንድ ላይ ይሄ የድካም ስሜትም ካለ አንዱ የጉበት ህመም ምልክት እንደሆነ ማወቅ ያስፈልጋል። ሌላኛው የአይናችሁ ቢጫ መሆን፣ እሱ ብቻ ሳይሆን የሽንት ቢጫ መሆን፣ እንደዚህ አይነት ምልክቶች ከጉበት ጋር ይያያዛሉ። እንግዲህ የአይናችን ቢጫው ነጩ ክፍል ቢጫ የሚሆን ከሆነ አይናችን በጣም ቢጫ የሆነ የሚሄድ ከሆነ እሱ ብቻ ሳይሆን ሽንታችንም በተመሳሳይ ቢጫ ይሆናል። የጉበት ህመም በሚኖርበት ጊዜ በተለይ ጠዋት ሽንታችሁን ስትሸኑ ስታስተውሉት በጣም ቢጫ እየሆነ የሚሄድ ከሆነ አይንን ማየት፣ ሽንትን ማየት ይሄ በቀላሉ ራሳችሁ ላይ ያለውን ችግር እንድታውቁ ያደርጋቸዋል። ስለዚህ እነዚህም ምልክቶች ከጉበት ጋር ይያያዛል። በነገራችን ላይ እሱ ብቻ ሳይሆን የሰገራ መጥቆርም እንደዚሁ ከጉበት ጋር ይያያዛል። ምንጊዜም የጉበት ህመም በሚያጠቃበት ጊዜ ከላይ የነገርኳችሁ ምልክቶች ያሳይና እንደዚሁም ደግሞ ሰገራ መጥቆር ይኖራል። በጣም ሬንጅ መምሰልና ሰገራችሁ ጥቁር የመሆን ነገር ያሳያል። ይሄ ሰገራችሁ በጣም ጥቁር ሆኖ እሱ ምልክት የሚደጋገም ከሆነ ችላ ማለት የለባችሁም። በኋላ ህመሙ እየተባባሰባችሁ ሲሄድ የሆድ ህመም፣ የሆድ ማበጥ እንደዚህ አይነት ነገሮችን ያመጣል። እንግዲህ ሆዳችሁ በጣም እየተነፋ እያበጠ የሚሄድ እሱ ብቻ ሳይሆን በዚህ በቀኝ በላይ በኩል ጉበት ባለበት አካባቢ ላይ ህመም መሰማት፣ በተለይ የሆድ ህመም ይኖረዋል፣ እብጠት ይኖረዋል። እነዚህ ነገሮች ከጉበት ህመም ጋር ይያያዛሉ። ሌላው በኋላ እየተባባሰ ሲሄድ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ማስመለስ እንደዚህ አይነት ምልክት ይኖረዋል። ይሄ የምግብ መፈጨት ስርዓትን የማበላሸት ስራ ስለሚሰራ በኋላ ላይ ምግብ ትንሽ ስትመገቡ ቶሎ ወደ ላይ የማለት የማቅለሽለሽ፣ የማስመለስ ሲጀመርም ምግብ የመመገብ ፍላጎታችሁ መጥፋት ይሄ ከላይ ከነገርኳችሁ ምልክቶች ጋር ተያይዞ እየመጣ ይሄዳል። በኋላ የሰውነት ማሳከክ ይፈጥራል። እንግዲህ ጉበት ህመም እነዚህ ከላይ የነገርኳችሁ ምልክቶች እያሳየ ሲሄድ ወይ እናንተም ችላ እያላችሁ የምትሄዱ ከሆነ ሰውነታችሁን ሙሉ እያሳከከ የሚሄድ ምልክትም ሊያሳይ ይችላል። እንግዲህ እነዚህ አሁን የዘረዘርኩላችሁ ምልክቶች የጉበት ህመም ሲኖርባችሁ የሚታዩ
ምልክቶች ናቸው። እስቲ ታዲያ እንዴት አድርገን ጉበታችንን ከጉዳት መከላከል እንችላለን? በተለይ የጉበት ቅባት የጉበት ስብ እንዳይዘን ምን እናድርግ ወደሚለው እስቲ በጤናማ መንገድ ጉበታችንን ለማዳን ለመከላከል የምንችልበትን መንገዶች እንይ። የመጀመሪያውና አስፈላጊው ነገር የአካል ብቃት እንቅስቃሴ መስራት፣ ስፖርት መስራት፣ ክብደትን መቆጣጠር ይሄ ትልቁን ሚና ይጫወታል። በተለይ የጉበት ስብ በከፍተኛ ሁኔታ የሚከማቸው የአካል ብቃት እንቅስቃሴ ማናደርግ ከሆነ ቦርጭ፣ ውፍረት ሰውነታችን ላይ እየጨመረ የሚሄድ ከሆነ ስብ ነው እየጨመረን የምንሄደው። ይህ በኋላ ከሆድ እያለፈ የተለያዩ የሰውነት ክፍሎቻችሁ ላይ ስብ እየተለጠፈ ይሄዳል። ጉበትም አንደኛው የሰውነት ክፍል ይሆናል። ክብደት ስትጨምሩ ስፖርት ሳትሰሩ ስትቀሩ ይሄ ጉበት አካባቢ የስብ ክምችት ይኖራል። ስለዚህ አንደኛው መከላከያው ምንድነው? ስፖርት መስራት ነው ማለት ነው። ሌላው ደግሞ መሰረታዊ ነገር አመጋገብን ማስተካከል፣ ጤናማ አመጋገብ መከተል። እንግዲህ ቅባት የበዛባቸው ምግቦችን መቀነስ፣ የታሸጉ ምግቦች፣ ጨው የበዛባቸው ነገሮች፣ ጣፋጭ ነገሮች፣ እነዚህን ነገሮች እየቀነስን በተቃራኒው ኦርጋኒክ ምግቦችን መመገብ፣ አትክልቶችን፣ ፍራፍሬዎችን፣ ያልተፈተጉ እህሎችን እንደዚህ አይነት ጤናማ ምግቦችን ስንመገብ ጉበታችንንም ሌላውንም የሰውነት ክፍላችንን ከጉዳት መጠበቅ እንችላለን። ሌላ ደግሞ ለጉበት ጤንነት በጣም ጠቃሚ የሆኑ ለምሳሌ እንደ ሎሚ ጭማቂ፣ የሎሚ ጭማቂ ለሰውነት በጣም ትልቅ ጥቅም አለው። ከጉበት ላይ ስብን የማስወገድም ስራን ይሰራል። ሲጀመርም ጉበት አካባቢ የስብ ክምችት እንዳይፈጠር ያደርጋል። ሌላው ግሪን ቲ ወይንም አረንጓዴ ሻይ ነው። አረንጓዴ ሻይም እንደዚሁ ለጉበታችሁ ጤንነት በጣም አስፈላጊ ነው። ሌሎችም አሉ ልክ እንደ ተልባ ያሉ ምግቦች። ተልባ ጥሩ ነው። በፋይበር የበለጸጉ ምግቦች ጥሩ ናቸው። ብዙ ጊዜ ፋይበር ሲነሳ የአንጀት ጤንነት ነው የሚነሳው። ነገር ግን ፋይበር ከአንጀት ጤንነት በተጨማሪ ደግሞ ለጉበታችሁም ጤንነት በጣም አስፈላጊ ነው። ስለዚህ በፋይበር የበለጸጉ ምግቦችን ብትመገቡ ጥሩ ነው። ሌላው ጁሶች ለምሳሌ የቀይ ስር ጁስ፣ የካሮት ጁስ እነዚህ በተለይ ቀይ ስር ጁስ ለጉበት ጤንነት በጣም ተመራጭ ነው። የቀይ ስር፣ የካሮት እንደዚህ አይነት ጁሶችን እያዘጋጁ መጠቀም። ነጭ ሽንኩርትም እንደዚሁ ለጉበት ጤና በጣም አስፈላጊ ነው። እንግዲህ እንደ አጠቃላይ እነዚህ አሁን የነገርኳችሁን ነገሮች ብታውቁና ግንዛቤው ቢኖራችሁ ብትጠቀሟቸው ጉበታችሁን ከህመም መከላከል መጠበቅ ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሌም እንደዚህ አይነት አስተማሪ መረጃዎችን በዚህ ቻናል ላይ ታገኛላችሁ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ